ይህ ጥሩ መጽሐፍትና እውነተኛ ታሪኮች ተተርከው የሚቀርቡበት ቻናል ነው። ሰብስክራይብ በማድረግ ይጀምሩ። ጅዳ ነኝ ይላል የመጽሐፉ ርዕስ። ከጸጋዬ ዮሐንስ። ተራኪ ፋንታ ገብረ ማርያም። ለመጨረሻ ጊዜ ጥቁር ሻሽ አጠማጠም ተለማመድኩ። ሻሹን አዟዙሬ መጠምጠሙን በቻልኩ ቁጥር በአጭር ጊዜ ራሴን የቻልኩ እየመሰለኝ በተስፋ ተሞላው። ከአረብ ሀገር መጥታ የነበረችው ያጎቴ ልጅ በእጇ የሞላችው የወርቅ አምባርና የሰውነት ልስላሴ በአይምሮዬ ብቅ እያለብኝ ጥቁር ቆዳዬን ጠላሁት። በምትኩ ጅዳ ሄጄ ጠየም ያለ ቆዳ፣ ያማረ ሰውነት ቅርጽና ቁመናን ለግሶኝ በውበት ስምነሸነሽ ታየኝ። እናም ያኔ አዲስ አበባ ስመለስ ማለት ነው ብቅ ብዬ ውበቴን በሀገሬ እያበራው እንዴት እንደምስብ ቃኘው። ይልቁንም የሻከረ ጥቁር ቆዳዬን ካጎቴ ልጅ ቡናማና ለስላሳ ቆዳ ጋር፣ ከርዳዳ ፀጉሬን ደግሞ ከለስላሳው ዘመናዊ ቡናማ ፀጉሯ ጋር ባወዳደርኩ ቁጥርና እንዴ በጣም ቀላች፣ አማረባት፣ መልኳም ተቀይሮ ውብ ሆናለች። በፊት ከዚህ ስትሄድ አመዳም አልነበረች እንዴ? ሆ አያቴ ሲተርቱ ሰው ኑሮውን ይመስላል ያሉት ልክ ነው ለካ እያለች በአድናቆት ትናገር የነበረችው የእናቴ ድምፅ በጆሮዬ አስተጋባና በውበት ከእርሷ እንደምበልጥ ራሴን አሳመንኩ። ብቻ እዛ ልድረስ ብዬ ጸለይኩ። ወር ሙሉ ያጎቴ ልጅ ያወራችልኝን የንዋይ ብዛት ገና ካሁኑ ምን እንደማደርግበት ሀሳቤን ሰረቅ እያደረገ የራሱ አድርጎታል። በእውነት ገንዘብ ምን ያህል እንደምወድ እስካሁን አላወቅኩም ነበር። ያቺ ዘመዴ ላደረገችው የወርቅ ድርድር ክቡ ማለቴን ግን አልክድም። በነጭ እብነበረድ የታነጹ ነጫጭ ህንፃዎች ከበዙበት ደስ የሚል ከተማ ራሴን ሳገኘው እግዚአብሔርን አመሰገንኩ። አይኖቼ ከወዲህ ወዲያ እያማተሩ መንገዱን፣ መብራቱን፣ ህንፃዎቹን አልጠግባሉብኝ። በሰፊ የተዘረጋውን መንገድ መሃል ለመሃል የሚከፍል ብርሃን ነገር ከውስጥ ተቀብሮበታል። ብቻ መንገዱ ከስፋቱ ከጥራቱ አይን የሚሞላ ነው የሚለው ቃል ያንሰዋል። አየሩ ግን ከበድ ያለ ነበር። በኃይል እየተነፈስኩ ትንፋሽ ጥር ይለኛል። ሁለቱን ሀገሮች ኢትዮጵያንና ሳውዲ አረቢያን ማለት ነው በፍልስፍናዬ ሳስቀምጣቸው እንዲያድርጌ ነው። ኢትዮጵያ በአየር በተፈጥሮ ስትበልጥ፣ ይቺኛዋ ደግሞ በብርቅርቅናዋ ትበልጣታለች። አዎ ይቺ ልክ እንደተኳኳለች በእንቁ እንደተንቆጠቆጠች የራሷ ያልሆነ ውበት ያደመቃት ስትሆን፣ የኔዋ ደግሞ ምስኪኑ ውበቷን መደበቅ ይቀናታል። ውበቷን ለማየት አየሯን መተንፈስ ያስፈልጋል። ብቻ ለአሁኑ ብልጭልጩን መርጫለሁ። ደግሞም የኔዋን ማን ይከለክለኛል? የጫኑኝ አረቦች በመጤፍ እየተመለከቱኝ በአረብኛ ይንጣጣሉ። እኔ ግን ከተባልኩት ሁሉ የአንድ ቃል ትርጉም ለማወቅ ጓጉቻለሁ። ገና ድጃ እንደደረስኩኝ ሻንጣዬን ጎተት እያደረኩ ፈዝዤ እያለው የአውሮፕላኑ ማረፊያ ፖሊስ ያሁማራ ብሎ ያለኝን በህይወቴ ለኔ ተብሎ የተወረወረውን የመጀመሪያ የአረብኛ ቃል ለማወቅ ጓጉቻለሁ። ያሁማራ ያሁማራ። ሰዎቹ ቤት እንደደረስን ፈረንጅ መሳዩ ሹፌር ሻንጣዬን ይዞ ተከተለኝ። ፈረንጁን ሲሸከም ማየቱ አዲስ ነገር ቢሆንብኝም ወንዶችን ብዙ ማየት እንደማይፈቀድ ስለሰማው እርሱ ላይ ማፍጠጡን እየፈለኩ ፈርቼ ተውኩት። የአሰሪዎቹ ቤት እጅግ ያማረ ሆኖ አገኘሁት። በፊልም ላይ ካየኋቸው ቤቶች ጋር ይመሳሰላል። የእቃዎቹ አቀማመጥ ላይን ይመቻል። ከአየር ማረፊያ ፓስፖርቴን ይዛ ያመጣችኝ ሴት ፊቷን ስትገልጠው እንደ ድምጿ አሮጊት አልነበረችም። ይህቺው ሴት በምልክት ጫማዬን እንዳወልቅ ነገረችኝ። በቤቱ የነበሩት ሰዎች ሁላ እኔ ወዳለሁበት አቅጣጫ የተለየ ነገር እንዳዩ አይነት በጣም አፈጠጡ። ከሰዎቹ አስተያየት በጣም መንከርፈፌን አወቅኩኝ። ሁኔታዬን ለመሸፈን ፈጠን ብዬ ፈገግታ ሰጠዋቸው። ሴትዮዋ ፈጥና ተቆጣችና በተሰባበረ እንግሊዘኛ ኖ ስማይል ውመን አለችኝ። በእጇ ደግሞ ወደ ወንዱ ጠቆመችኝ። ያጎቴ ልጅ ያለችኝን ረስቼዋለሁ። ደነገጥኩ። አሁን ወደ መታረጃው ቦታ የሚወስዱኝ መስሎኝ ሰውነቴ ሲኮማተር ተሰማኝ። ከደረጃው በኩል ብቅ ያለችው አሮጊት ሴት ልቤን አረጋጋችው። ያ ምስኪና እያለች በመራራት አየችኝ። አረብኛ ከመቼው ተማርኩ ያለችው ገብቶኛል።
ከአማርኛው ጋር አንድ የሆነ ቃል መሆን አለበት። ቀጥሎም ሙሉ ቀይን የያዘ ሻንጣዬን አይኔ እያየ የቆሻሻ ማጠራቀሚያ በርሜል ውስጥ እንዲከተት ተደረገ። አዳዲስ ቅያሪ ልብሶችና ጫማ፣ ሳሙና፣ ፎጣ፣ ማበጠሪያ፣ የጥርስ ብሩሽ አምጥተው ታጥቤ ለብሼ የነበረው ልብስም ሻንጣዬ እንዲከተል ሴትዮ አስታወቀችኝ። ብቻ ከሁሉም የቆጭ እናቴ ደፋ ቀና ብላ ያዘጋጀችው ሽሮና በርበሬ እንደ ቆሻሻ ሲጣል ነው። ገና እንደገባው ከዚህ በፊት ተሰምቶኝ የማያውቅ አዲስ ስሜት ተሰማኝ። ባይተዋርነት፣ ቦታው ያንቺ አይደለም የሚል አይነት። እናም ጠላኋቸው። ትንሽ እንኳን እንግዳ ናት የለም። በእንደዚህ አይነት አቀባበል፣ አስደንጋጭ አቀባበል ተቀበሉኝ። አስተማሪያችን የነበረችው ህንድ የምትመስል ሴት የጽዳቱን ስራ ረጋ ብላ አስተማረችኝ። ትንሽ ያስቸገረኝ ስራ ቢኖር የቆጥራ ወይም የወንዶች ሻሽ አተኳኮስ ነበር። ይህ ቆጥራ ሁለት አይነት ብቻ ነው። አንዱ ሙሉ ነጭ፣ ሌላው እንደ ፍልስጤሙ መሪ የቀይና ነጭ ዥንጉርጉር። ታዲያ ይህን ስስ ሻሽ ከ4 ማዕዘን ወደ 3 ማዕዘን ቀይሮ መተኮሱ ልዩ ዘዴ ያስፈልገዋል። አለበለዚያ እየተዛነፈ ያደክማል። በሰውየው ጭንቅላት መሃል ላይ የሚውለውን መስመር ለማስመርም ካውያውን መጫኑ ቀላል አይደለም። መጥረግ፣ ማጠብ፣ እቃዎችን ማጽዳት ከባድ አይነት ስራ አይደለም። በእርግጥ አድካሚ ነው። ግን የሰው ልጅ በቀላሉ የሚለምደው ብቸኛ ስራ ይህ መሆኑ ነው። እኔም በቀላሉ ተለማምጄ ከህንዳዊቷ ሰራተኛ ባላነሰ ፍጥነት ተፍ ተፍ ማለት ጀመርኩ። የአበሻ ጆሮ በማይችለው ሁኔታ የሴትዮዋ ጩኸት ያማርረኝ የጀመረው ገና በገባው ከጥቂት ሰዓታት ጀምሮ ነበር። የአበሻ ጆሮ ከሌሎች ጆሮ በምን እንደሚለይ ታውቂያለሽ? ቁጡ ነው። ቶሎ ተቆጥቶ በንዴት ቷ ይላል። ይህ ስለታማ ምላሷና ትዕቢተኛ አስተያየቷ እግሯ ስር ሆኜ ስትረግጠኝ የሚሰማኝን ስሜት ይወልድብኛል። ብቻ ሙሉ ትዕግስቴን ለአካባቢዬ ሰጥቼ ነገሮችን ረጋ ብዬ ማየት ስጀምር አዲሱ እርምጃ ቀለል ብሎ ታየኝ። የመጀመሪያ ደሞዜን ሳገኝ ከደስታ ብዛት እንቅልፍ አልወሰደኝም። በጣም ተስፋ የሰጠኝ ደግሞ ሪያላቸው ወደኛ ብር ሲለወጥ እጥፍ የመሆኑ ነገር ነው። አልኩ። ድህነት ባይ ባይ፣ ቻው፣ ደህና ሁን ድህነት። ለእናቴ ወርቅ ልብስ በየአይነቱ፣ ለራሴ መኪናና ቪላ ቤት ብቻ። ወንድሜስ? አዎ፣ ለሱ ደግሞ ሚኒባስ። ውይ እህቴስ? አዎ፣ ለሷ ደግሞ የፀጉር መስሪያ ሙሉ እቃዎችን ገዝቼላት ፀጉር ቤት ሳይሻላት አይቀርም። ውይ አክስቴስ ምን ትለኛለች? ለሷ በቃ የሆነ ነገር። ኦ አጎቴስ? ይቀየመኛል ደግሞ። አዎ ስንት ዓመት መስራት አለብኝ? 3 ዓመት እንደምንም አብቃቅቼ በቂ ጊዜ ነው። ከዚያም መለሳለሁ። በጣም ናፍቄያለሁ። ያኔ ታዲያ ሌላ ሰው ነኝ። ደሞም አለምኩ። ቁም ሳጥን ውስጥ ካዩዋቸው የእመቤቴ የሐር ቢጃማዎች አንዱን አድርጌ ሀገሬ ይመስለኛል ትልቅ ቪላ ውስጥ በሚደላ መቀመጫ ሆኜ ቴሌቪዥኔን እያየው ከፊት ለፊቴ የተደረደረውን ነጭ ቸኮሌት እየበላው በፊልም ስመሰጥ ክር የለሽ ዘመናዊ ስልኬን ይዤ ስራ እንደበዛበት ሰው ወዲህ ወዲያ እያልኩ በስሬ ከማስተዳድራቸው የፋብሪካ ሰራተኞች ጋር በትህትና ሳወራ፣ በቃ ምን ልበልሽ፣ ህልሜ ድሎት አጥግቦኝ ያድራል። ስነቃ ህልሜን እውን ለማድረግ ጠንካራ እግሮቼን በፍጥነት ከወዲህ ወዲያ አወራጫለሁ። ብቻ ጩኸቷማ አሰሬን ድንገት በጠዋት ነቅታ ካየኋት ለቀኑ ሙሉ መጥፎ እድሌ ምልክት ስለምትሰጠኝ ደስ አይለኝም። በ3 ወሬ የዚያ ትልቅ ቤት ብቸኛ ሰራተኛ ሆንኩ። ምክንያቱ ደግሞ የእመቤቴ ስስታምነት ነው። ለእኔ ትንሽ ገንዘብ ጨመረችልኝና ሙሉ ጉልበቴን ልሰጣት አስማማችኝ። ያቺ ህንዳዊቷ የሥራ ጓደኛዬ የእኔ መምጣት እንዳስደሰታት ሁሉ በጣም ተከፍታ ወደ አገሯ ተጠረዘች፣ ተላከች። ሰሞኑን በሰበቤ ለተሰበረው የልብስ ማድረቂያ ማሽን ማሰሪያ የ2 ወር ደሞዜ ተቆረጠ።
ማሽኑ ተሰርቶ ራሱ ለመቀጫ ተብሎ ልብስ ለማስጣት እላይ የፎቁ መጨረሻ ስወጣ ፀሐይዋ ሰማዩን ተክታ ተሰባብራ አናቴ ላይ ቧ ብላ የምትፈነዳ እስኪመስለኝ ድረስ ትቀጠቅጠኛለች። አንድ ልብስ ለማስጣት አንገቴን ባንጠራራው ቁጥር ውስጧ የምላወስ ይመስለኛል። የዛን ያህል ጠራራ ፀሐይ መቼም ቢሆን አገሬ ላይ ሰፍሮ አያውቅም። ሁሉም ተክል እርር ብሎ ድርቅ ብሏል። አረንጓዴ የሚባል ነገር የለም። ላለመዋሸት አልፎ አልፎ ከተተከሉት አመዳም ቅጠላ ቅጠሎች በቀር። እነርሱም ቢሆን በየቀኑ እንደ ጉድ የሚጠጡትን ውሃ ፀሐይቱ እየነጠቀች እንዳይሞቱም እንዳይኖሩም ሆነው መሃል የተንጠለጠሉ ቅጠሎች ናቸው። ለአንድ ቀን ውሃ ቢቋረጥባቸው ምን ይሆኑ? ደሞስ ውሃው ይጠቅማቸው ይሆን? የሀገሬን ውሃ ሳስታውስ ምራቄ አፌን ይሞላዋል። ምራቄን በዋጥኩ ቁጥር ደግሞ ይበልጥ ይጠማኛል። ውሃ የሚጠጣው እየተገዛ በመሆኑ አንድ ፕላስቲክ ውሃ ጠጣሽ ማለት አንድ ጠርሙስ ኮካ ኮላ ጠጣሽ ማለት ነው። ዋጋቸው አንድ በመሆኑ እንደ ልቤ ውሃ አልጠጣም። የምጠጣቸው በስስት ነው። እስክጠግብ ውሃ ጠጥቼ ከዛም ፊቴ ላይ ጨብ ጨብ ለማድረግ ምን ያህል እንደናፈቅኩ አትጠይቅኝ። እናም ሳውዲ በረሃ ናት። በበረሃ ውስጥ ህዝቦቿ ይንፈላሰሳሉ። ባማረ መኪናቸው፣ ባማረ መልካቸው፣ ባማረ ቤታቸው። እመኚ፣ ምቾት ልብሱን ጠቅልሎ የገባው አረቦች ጋር ነው። የጎደላቸውን ቀዝቃዛ አየር የሚያሟላ ማሽን አላቸው። የአየር ማቀዝቀዚያው ከባዱና ሞቃቱን አየር ቀይሮ ቀዝቃዛ አየር እቤት ውስጥ እንዲሰፍን ያደርጋል። መኪና ውስጥም እንዲሁ። የፀሐይዋ ብርታት የሚሰማው እንደኔ ልብስ ለምታሰጣውና ለምስኪኖቹ ወዛደሮች ነው። ልብስ ሳሰጣ በተለያየ አቅጣጫ ለፎቅ ስራ የሚሆን ድንጋይ ተሸክመው ገላቸው በላባቸው እየታጠበ ሲዋትቱ በየቀኑ አስተውላለሁ። ለሸክም ስራ የሚሆን ግዙፍ አካል ያላቸውና መራራውን ፀሐይ የሚደፍሩት ሁለቱ ዜጎች ፓኪስታኖችና ግብጾች ብቻ ናቸው። አበሻማ በምን አቅሙ ሚጢጢ ገላውን እንኳን ማወራጨት አይችልም። እንደ ፀሐዩ አቋቋም ምን ያህል አጭርና ደቃቃ ህዝቦች እንደሆንን ታውቂያለሽ? በእርግጥ ከህንዶች ብዙ አንተናነስም። ፊሊፒኖችና ባንግላዴሾችም እንበልጣለን። ከነዚህ ከሚሸከሙት ህዝቦችና ከአረቦች ጋር ግን የጎላ ልዩነት አለን። ታዲያ ወዛደሮችን ፓኪስታኖችና ግብጾችን የምታቀልጠው ፀሐይ በድፍረት የተጋተሩትን ሳይ ኃይልና ጥንካሬን ይሰጡኝና ፀሐይዋ እንዳላቃጠለችኝ ሁላ እትትት ሲበርድ እያልኩ ወርዳለሁ። ደሞዜ ተቆራርጦ እንዳያልቅ በየቀኑ ጥብቅ ጥንቃቄ በቤቱ ዕቃዎች ላይ አደርጋለሁ። እመቤቴ ብዙ ሀብት ቢኖራትም ለሰበርኳት ሲኒ እንኳን ምህረት አታደርግልኝም። በተለይ በቀደም ዕለት ገዝተዋቸው የመጡት የበረንዳ አበባ ማስቀመጫ ባዞችን ስወለውል እጅና እግሬ መንቀጥቀጥ ጀምረዋል። ሲገዙ አብሬያቸው ነበርኩ። ከባዞቹ ውስጥ አንዷን ብሰብር እድሜ ልኬን ብሰራ እንኳን ለመክፈሌ እርግጠኛ አይደለሁም። እመቤቴ አብዛኛውን ጊዜዋን የምታጠፋው በየሱቆቹ እየዞረች በመግዛት ነው። በዚህ ልምዷ እኔም ብዙ ሱቆች እያየው ክርፍፍ ፍስክል ተደንቄያለሁ። በሱቆቹ ጥራት ከእንደራ በሚባለው ቦታ ያለውንም የጌጣጌጥ ሱቅ አየሁት። በወርቁ ብዛት ተደንቄ ከሚገባው በላይ አይኔን ስለተከልኩ ራሴን አመመኝ። ወርቆቹን ለማድመቅ የበሩት ፓውዛዎች ኃይለኛ በመሆናቸው ልቤን ወደ ላይ አለኝ። እንደ ቋንጣ በወፍራሙ የተንጠለጠሉት ወርቆችና የአልማዝ ፈርጦች ብልጭልጭነታቸው ውስጤ ሰርጎ እየገባ መቆም አልቻልኩም። አልማዞቹም ብርጭቆአማ ስቦታቸው የሴት ልብን ይፈትናል። እመቤቴን ጨምሮ ብዙ ሴቶች በአካባቢው የሚርመሰመሱትም ምክንያቱ ይህ መሆኑ ነው። ለምግብ ገበያ ስንወጣም በሀገራችን የሌሉ ምግቦች ይበዛሉ። ስማቸውን እንኳን ሰምቼ የማላውቀው ፍራፍሬዎችም ብዙ አይቻለሁ። የቅጠላ ቅጠሎቹም ብዛት ለቁጥር ያዳግታል። አረቦቹ አመጋገባቸው ሰፊ ነው። ባለፈው ጊዜ የምበላው ደረቅ ዳቦ ብቻ ስለነበር በጣም ከስቼ ነበር። የወተቱም ጣዕም የተለየ ስለሆነ የግድ አፍንጬን አፍኜ እንደ ኮሶ በግድ ከጉሮሮዬ ሳወርደው ከርሜ ቀስ በቀስ ለመድኩት። በወይን ቅጠል የሚሰራው ማህሺ ተብሎ የሚጠራው ምግባቸው እጅ እንደሚያስቆረጥም ለማወቅ ጊዜ ፈጅቶብኝ ነበር። በኋላ ግን በጣም ጣፈጠኝ። በወይን ቅጠሉ ውስጥ በቅመምና በሌሎች አጣፋጭ ነገሮች ያበደ ሩዝ ይጠቀለልና በልዩ ዘይታማ ውሃ እንዲበስል ይደረጋል። ይህን ዘዴ በጥቅል ጎመንና ዝኩኒ ውስጡን ቦርቡረው ሩዙንም በመጠቅጠቅ ይጠቀሙበታል።
እኔ ታዲያ ቦርቡሮ የከተቱትን ሩዝ ቦርቡሬ በላና የወይን ቅጠሉንም ሆነ ዝኩኒውን ንክች አላደርገውም። የጅብ ጥላው ሾርባና ሞለኪያ የሚባለውን ምግብ ባሚያን ጨምሮ ዝልግልጋማ ውሃቸውን በማየት ብቻ ብጠላቸው ብዙም ሳልቆይ ቀስ በቀስ ለምጃቸዋለሁ። እንደውም አጣጥማቸው ጀምሯል። ልለምደው ያልቻልኩት የእመቤቴን ቁጣ ነው። ተሳስታ እንኳን እንደ ሰው አይታኝ አታውቅም። ሲሰራ እንደማይደክመው ብረታማ አካል አድርጋኝ እንደ ጉድ እያሰራችኝ ምላሷን አትሰበስብም። ለቁጣ ምክንያት ፍለጋ ሁሌ ስትጥር ሰሞኑን ጥሩ ምክንያት አገኘች። ወጥ ቤት ሳህን ፍለጋ ስትንጎዳጎድ በስራ የምታግዘኝን ቀይ የሸክላ ድስት ሰበረችብኝ። በነጋቱ የሚጠብቀኝን ንዝነዛ ልክ ኳ ብሎ ሲሰበር አውቄዋለሁ። ይቺ ሸክላ ለተዋጣ የኮፍያ አተኳኩስ የዘየርኳት አጋሽ ድስቴ ነበረች። የዚች ድስት ስፋትና ቁመት ከጌታዬ ጭንቅላት ጋር እኩል ስለሆነ የጌታዬን ጨርቃማ ኮፍያ ስተኩስ ድስቷን አለብሳትና ያለምንም መስመር ቀጥ አድርጋ ተወጥርልኝና በአጭር ጊዜ ተኩሼ ጨርስ ነበር። ዛሬ የኮፍያ አስተኳኩስሽን ባሌ አልወደደውም። እንደገና ተኩሹ የጩኸት ትዕዛዝ ተከተለኝ። የተኩሱና የድስቷ ጉዳይ አላስፈላጊ ንግግሮችን እየጨመረብኝ መጣ። ተመሳሳይ ድስት ለመግዛት ምንም እድል አላገኘውም። ሰሞኑን ስራሽ ሁሉ የይምሰል ነው። መልገም ጀምረሻል። ከዳማዎች መለገም ከጀመራችሁ አትቻሉ። ስለዚህ ኮፍያ አጨማዶ በመተኮስ ጥጋብሽን ጀምረሻል። ስራሽ ሁሉ አልጥም ብሎኛል። ሳሎኑን በትክክል አላጸዳሽም። የሽቶ መደርደሪያዬን ካጸዳሽ በኋላ ሽቶችን እንደነበሩ አልደረደርሽም። ትሰሪ እንደሆነ እንደ በፊትሽ ስሪ፣ አለበለዚያ የስድብ ጋጋታ ማወረደችብኝ። ወጥ ቤት እያለን አጠገቤ ቆማ አከታተፌን ስታይ ስለነበር ስርበተበት የያዝኩትን ቢላዋ ጣቴ ላይ አሳረፍኩት። ደሜ ቡልቅ ሲል የምታዝንልኝ መስሎኝ እንባዬን አቀረርኩ። ያ ደደብ የአውሮፕላን ማረፊያ ፖሊስ መጀመሪያ ቀን ሲነጅሰኝ ያለኝን ቃል ደጋግማ አለችው። ያ ሁማራ ደምሽ መሬት ላይ አንጠባጥቢና ወየውልሽ ነገርኩሽ ብላ ተንጣጣች። አሬ ሰው አለ ደሜን እንደዛ ሳዘራ ጨካኝ። በእልህ ያቀረረ እንባዬን ዋጥ አደረኩት። ሁለተኛ ጩኸቷ እንደሚረብሸኝ ፊቴ ላይ ማየት የለባትም። ስትሰድበኝ የመከፋት የማዘን ሁኔታ ሳላሳይ እንደውም ኮራ ማለት እንዳለብኝ ወሰንኩ። ደግሞ ያ ፖሊስ ተብዬ አይቶኛ ያውቅ የታውቆኝ ነው አህያ ብሎ የሰደበኝ። ይችስ መቼም ገረዷ እንደሆንኩና እንደዚህ አይነት ቃላቶች ለኔው እንደተፈጠሩ አድርጋ አንዴ አእምሯን መርዘዋለች። የልምምጫው ነገር አላዋጣም። እንደማያስብ እንስሳ ስለሚያዩኝ እኔም እንደማላስብ እንስሳ ሆንኩላቸው። እንግዳ ሲመጣ የሚያቀርቡት የክብር የሻይ ዕቃ ስብስብ አለ። ትሪ አለ። በትሪው ላይ ያማረ የሀገር ጨርቅ ዳርዳሩ የተለጠፈ፣ በጨርቁ ላይ የሲኒ ማስቀመጫ፣ በእያንዳንዱ የሲኒ ማስቀመጫ ላይ በትንንሹ ተቆራርጦ የተለጠፉ ትናንሽ የሀገር ቁራጭ ጨርቆች ይደረጋሉ። ለስኳር ማስቀመጫውም የራሱ የሆነ ማዳመቂያ ጨርቅ ተለጥፎለታል። ትናንሽ ማንኪያዎችም በቦታቸው በቄንጥ ማስቀመጥም ይጠበቅብኛል። የሻይ ጀበናውን የሚጀቡንና በዚያውም የሻዩን ሙቀት እንዳይወጣና ሻዩ በቶሎ እንዳይበርድ የሚያደርገው ጀቧኝ ጨርቅ ከሲኒ ማስቀመጫው ጋር ተመሳሳይ ከለርና አልጠላለፋለሁ። ታዲያ ይህን ሁሉ ድርድር ለመማር 3 ቀን ፈጅቶብኝ ነበር። በሙከራዊ ሰዓትም ወይ የጀበናውን ልብስ ወይ የትሪውን እረሳለሁ። እኔ ይኸው ነኝ። ቀልቤ ካልወደደው ቁም ነገር ብዬ ካልቆጠርኩ እረሳለሁ። ይህ ለእኔ ምንም ያልመሰለኝ የሻይ አቀራረብ ወሳኝ የእንግዳ አቀባበል ነው። ለነሱ የሚያከብሩት እንግዳ ፊት የእንግዳ መቀበያ ሽርጣም ዩኒፎርሜን ለብሼ ኩስ ኩስ ስል ብዙ ነገር ረሳው። ጉድ የሚያሰኝ ስህተት ሰራው። የሻዩን ጨርቅ ረሳው። አዳር አላደርኩም። ሴትዮዋ እንግዶቿን ጠርታ ኩሽና አስገብታ ምን ያህል የተሞላ የሻይ ዕቃ እንዳላት ልታሳያቸው ምንም አልቀራትም። አልገባኝም እንጂ ለዚያ ምሽት ብላ በልዩ ሁኔታ ያሰፋችው የሻይ ጀቧኝ ነበር። ሳያዩት በመሄዳቸው ብግን ብላለች። ንዴቷ ልትወጣ እንደ ጥፊ፣ ግፍተራ፣ ማመናጨቅን በሚገባ ተጠቀመች። ይህን ቂም አድርጋ ስትተነኳኩሰኝ መረረችኝ። እንደለመደችው ባሏ በሌለበት ጥፊ ሰነዘረች። ልስልስ እጇን ያዝ አደረኩና እጥፍ ሳደርጋት ትላከለች። አሳዘነችኝና ተውኳት። አበሻ አይደለም
ባሏ እንዳይመጣብኝ ተቻኩዬ ጥቁር ልብሳቸውን አባያ ማለት ነው ለበስኩ። አንዴ ስለተሳሳትኩ የእመቤቴን እጅ ስለጨመደርኩኝ የሚደርስብኝን እግዜር ያወቀው። ቶሎ ከዚህ ቤት መውጣት እንዳለብኝ ወሰንኩ። የታክሲ ብር አምጪ ብዬ አፈጠጥኩባት። ስትርበተበት ተመልክቼ ለመቆራረጥ እንዲመቻት እኔው ጋር ይሆንልሽ ብላ ያልሰጠችኝን የ4 ወር ደሞዜንም ጠየኳት። ምንም እምቢታ ፊቷ ላይ ሳታሳይ ሳንቲም ሳይቀር ቆጥራ ሰጥታኝ ለእኔ ምላሷ ፈጽሞ አውጥቶ የማያውቀውን ውድ ቃል ሹክረን አመሰግናለሁ አለችኝ። ከቤት ከመውጣቴ በፊት ፖሊስ ብትጠሪ ኤምባሲ ሄጄ እጄን በቢላ ቆረጠችኝ እላለሁ። ዝም ብትይ ይሻልሻል። ለእልህ ከኔ አትብሽም። እኔ ጥቁር ነኝ፣ ያንን አትርሽ አልኳት። እንግሊዘኛዬ እንደገባት ቶሎ ቶሎ ራሷን ነቀነቀች። ልሰድባት አፌን ከፈትኩ። ያ ሁማራ ማታስቢ ጨካኝ ብዬ ትንሽ እንደተራመድኩ ያ ከልባ አልኳት። ደግሞ እኔ ላይ በሰራሹ ግፍ ልክ መካ ሄደሽ ጠጠር ብትወረውሪ በጽኑ እንዲቀጣሽ ስለምጸልይ ምህረት አያደርግልሽም አልኳት። በማል አማርኛ ቃል ሳላስበው እያመለጠኝ በንዴት ሁሉ ነገሬ ተወራጨ። ስለ እስልምና ሃይማኖትና ስለ መካ ይህን ያህል ባላውቅም ሀገሬ እያለሁ ጎረቤቴ የነበሩት ሀጂ ሙስጠፋ ወደ መካ የሀጂ ጊዜ የሚሄዳቸውንና የጠጠሩን ነገር እናቴ በአድናቆት ስታወራ ሰምቻለሁ። ኤምባሲ ድረስ ባለ ታክሲው አደረሰኝ። የኤምባሲው ጠባቂ ፊቴን ብቻ አይቶ ያለምንም ጥያቄ አስገባኝ። በማዘን ስላየኝ ብሶቴን አገነፈለብኝ። እባክዎ ይርዱኝ አለቀስኩ። እኔ ምንም ልረዳሽ አልችልም፣ ግን ሊረዱሽ የሚችሉ የሚጠባበቁ ብዙ ሰዎችን በዚህ ህንፃ ውስጥ ታገኛለሽ፣ ግቢ። ከጎኔ በእርምጃ ልክ እየተራመደች ንግግሬን ቀስ እያለች የሰማች ልጅ በፈገግታ ቀረበችኝ። እንዴት ነሽ? ቅድስት እባላለሁ። ለዚች ልጅ ብዙ የምላት እንዳለ ተሰማኝ። ያቺ ጠባብ ግቢም የሀገሬ ንፋስ ይነፍስባታል። ከመጣው ለመጀመሪያ ጊዜ አማርኛ ሰማሁ። ደህና አይደለሁም። በየቀኑ እየሞትኩ ነው። ወደ ቤቴ መሄድ እፈልጋለሁ። በዚህ ኤምባሲው እንዲተባበረኝ ነው የመጣሁት አልኳት። ቅድስት ዞር ብላ አካባቢዋን አየችና ከኔ ሌላ ወደ ሀገርሽ መመለስ እንደፈለግሽ እዚህ ግቢ ለሌሎች ተናግረሻል አለችኝ። ገና መምጣቴ ነው። አንቺም እንደኔ በችግር ነው የመጣሽው? አዲስ አበባ ልትመለሺ ነው? ፊቷ ዝን አለ። እኔ እንኳን አባቴ ስለሞተ ለእናቴ የአባቴን ወራሽነት አልቃወምም የሚል ህጋዊ ወረቀት ላጽፍ ነው የመጣሁት። አዝናለሁ። አባትሽ እዚህ እያለን የሞቱት አልኳት። አዎ፣ ከ2 ወር በፊት። እኔ እዚህ ዓመት ከምናምን ሆኖኛል። ለቅጽበት ታየኝ። በዚህ በስደት ችግር ላይ የአባት ሞት ዘገነነኝ። ደግሜ ማዘኔን ነገርኳት። አሁን የተረጋጋሽ ትመስያለሽ። ይህ ሁሉ እንባ ለምንድን ነበር? በዓለም ላይ ያለ ምንም ችግር ያን የሚያህል እንባ አይገባውም። ገባሽ? ደግሞ ይህን ንጹህ ጉንጭ ለምን በእንባሽ ታበልዥዋለሽ? እንባሽን ማድረቅ ነበረብሽ እዚህ ሀገር ከመምጣትሽ በፊት። ምክንያቱም ያንቺ ያልሆነ ቦታ ላይ ብዙ የሚያስለቅሱ ነገሮች ይገጥሙሻል። ቅድስት ማጽናናት ትችልበታለች። በመጠኑም ቢሆን ጥንካሬ ሰጠችኝ። ጭራቅ ከሆነች ሴት ጋር ስራ ልሰራ በኮንትራት መጣሁ። ሴትዮዋ በጣም ክፉ ነች። እንደ ሰው ሳይሆን እንደ ዕቃ ነው የምታየኝ። በቃ በድሮ ጊዜ እንደተሸጠች ባሪያ አድርጌ ራሴን እንድቆጥር አደረገችኝ። ይህን መቋቋም አልቻልኩም። ታውቂያለሽ፣ በጥፊ ሳይቀር ትመታኛለች። ቅድስት ነገሩ ያስደነቃት አትመስልም። ከዚህ በፊት ከሌሎች ወይም ራሷ የጥፊው ጉዳይ ሳታውቁ አትቀርም። አይኗን ወደ መሬት ተክላ፣ አንዳንዶቹ እኛን እንደዛ ነው የሚያስቡን፣ ግን ሁሉም አይደሉም፣ ጥሩዎችም አሉ። እኔ ለምሳሌ ካንቺ የከፋ ስራ ነበረኝ። አሁን ደግሞ በጣም ጥሩ ሰዎች ጋር እየሰራው ነው። እኛ በሀገራችን ብቻ ነው ክብር ሊኖረን የሚችለው። በሌሎች ሀገሮች የተሰደዱ ጓደኞቼ እንደዚህ እንደኛ በጣም አይገዙ እንጂ ሁሌ ያነሰ ቦታ ነው ያላቸው። አሁን አንቺ ስለ መብትሽ እርሺ። ማሰብ ያለብሽ እንዴት ቶሎ ሀገርሽ የምትገቢበትን ሁኔታ ነው። እዚህ የመጣሽው ገንዘብ ለማግኘት ነው። መስራት አለብሽ። ጠንካራ ሁኚ። ተሽቀዳድምሽ ባዶ እጅሽን ሀገሬ ልግባ ብለሽ አትወስኚ። የተሻለ ነገር ይዘሽ ሂጂ። ትንሽ ከሰራሽ ቤተሰብሽን ልትረጅበት የምትችይበትን ገንዘብ ልታገኝ ትችያለሽ። እኛ ሁላችንም ጓደኞቼን ጨምሮ የመኖሪያ ፍቃድ የለንም። ፖሊስ እስኪይዘን ግን ተደብቀን እንሰራለን።
ያቺ የምታሰራሽ ሴትዮም ልታገኝሽ አትችልም። ስራ ለማግኘቱ ሁላችንም እንረዳሻለን። ለጊዜው እኔ ጋር ቤቴ ልውሰድሽ። የቡና እቃዎች አሉኝ። ቡና እያፈላሁልሽ ስለ ነገሩ ትወስኛለሽ። እመኚኝ፣ ሐሳቤ ደስ ካላለሽ መልሼ እኔው ራሴ እዚህ አመጣሻለሁ። አመንኳት። የረዳችኝ ልጅ ቅድስት ከሌሎች እኩዮች አበሾች ሴቶች ጋር አስተዋወቀችኝ። ገና ሳያቸው አዲስ አበባ የመመለስ ሐሳቤን ቀየርኩ። ሁሉም በሐዘኔታና በፈገግታ ተቀበሉኝ። ሁለት ስም አላቸው። በቀልድ የእስልምና ስማቸውንና እውነተኛ ስማቸውን አስተዋወቁኝ። ሳባ ስባህ፣ አበባ ሳልዋ፣ ዘመናይ አይሻ፣ ጽጌሬዳ ጀሚላ። ጀሚላና ስባህ ከቅርብ ቦታ እንጀራ ለኔ ሲሉ ሊገዙ፣ ሳልዋ ሽሮ ልታበስል፣ አይሻ ደግሞ ቡና ልታቀራርብ ተበታተኑ። 4 በ3 እርምጃ የምትገመተዋ ጠባብ ክፍል ብዙ ፍቅር ያለባት ትመስላለች። ተመኘኋት። ጎኔን የማሳረፍበት ትንሽ ቦታ ቢሰጡኝ ብዬ ጸለይኩ። አዲሱ ህይወቴ ከአበሾች ጓደኞቼ ጋር እንደ ቀልድ ተጀመረ። የክፍሉ ዋና ተከራዮች ቅድስት፣ ሰባህና ጀሚላ ናቸው። አይሻና ሳርዋ የጀሚላ ጓደኞች ናቸው። እዚህ የመጡትም አዲስ ቤት ለመከራየት እያፈላለጉ እስኪያገኙ ድረስ ብቻ ነው። ቅድስት እንደ ክፍሉ አባል ወስዳኛለች። እኔም ጥገኝነት እንዳይሰማኝ የሚከፈለውን ከፈልኩ እና አይሻ እስኪሄዱና ክፍሏ ቀለል እስክትል እኔንም ጨምሮ ትልቁን ቤት በአጋማው የመኖሪያ ፈቃዱ ማለት ነው ከተከራየው ሰውዬ መደበቅ ነበረብን። ሰውየውና ሚስቱ ከአንድ ልጃቸው ጋር ሲመጡ የሚመጡበት ጊዜ የታወቀ ስለሆነ ጠባቧ ክፍላችን ትዘጋለች። ጮክ ብሎ ለመሳቅም ሆነ ለማውራት የሚችሉት ቅድስት፣ ሰባህና ጀሚላ ብቻ ነበሩ። ሌሎቻችን እንታፈናለን። እነሱ ዋና ተከራዮች ስለሆኑ ማለት ነው። ጀሚላ፣ አይሻና ሳልዋ የሆነ የሚያመሳስላቸው የሚያጣምራቸው ነገር አላቸው። ሰባህ ወደ ቅድስትም ወደ አይሻም ተወላውላለች። ይህቺ ቅድስት ግን የተለየች ናት። እድለኛ ሆንኩና ገና ሳምንት ሳይሞላኝ የቅድስት ዘመድ የሆነች ሴት ተወልድና በስራ እንድረዳት በፊት የሚከፈለኝን ደሞዝ እንደምትከፍለኝ ተዋውለን ስራ ጀመርኩ። ለዚያውም ሐሙስ ለእረፍት ወጥቼ አርብ ገባለሁ። እረፍቱ ብርቅ ሆነብኝ። እውነቱን ለመናገር ስራ የምሰራ መስሎ አልታየኝም። የምታዘዘው በአማርኛ ነው። ልክ ቤተሰቤ መሃል እንዳለው አይነት ተሰማኝ። ለእረፍት ስወጣ እና አይሻ ቅድስት ወጣ ስትልላቸው ቁጭ አድርገው ይመክሩኝ ነበር። እዚህ ሀገር አበሻ ሆኖ አበሻ ቤት መስራት እንደ ውርደት መቆጠሩን ሊያስረዱኝ ይሞክራሉ። ደሞዙ ዝቅ ያለ ነው። በዚያ ላይ እንዴት አበሻ ቤት ትሰሪያለሽ? ወደ ሀገር ስትሄጂ ይቆጭሻል፣ ታያለሽ። አንድ ቀን መንገድ ላይ ስትገናኙ ይቺን እኮ ሳሰራት ነበር ብላ ትጎርርብሻለች። አረብ ቢገዛሽ ይሻለሻል እያሉ አበሻዋ ሴት ከአራስ ቤቷ ስትወጣ በሰላም አሰናበተችኝ። እነ ቅድስት ለእረፍት ሲመጡ በጣም ደስ የሚል ጊዜ እናሳልፋለን። እና አይሻ፣ ሳልዋና ጀሚላ ግን አንዳንዴ ማታ ላይ ብቻቸውን ይወጡና ይመለሳሉ። የተሻለ ስራ እንደሚያፈላልጉ ይነግሩናል። የሆነ የምንሄድበት ቦታ አለ ይላሉ፣ ግን ሲወጡ ተቆነጃጅተው ነው። ጀሚላ በቅድስት ታሾፋለች። የቅድስት ህልም እኮ የገረዶች አለቃ መሆን ነው። ለዚህ ነው በአንድ ቤት የሙጥኝ ብላ የተቀመጠችው። በቀልዷ እንስቃለን። እንደናንተ የማይመስል ህልም ከማለም መሆን የምችለውን ማለም ይሻላል። እንደ እመቤቴ ልጅ ከማለም ደግሞ ይሰውረኝ። ደግሞ እሷ ምን አታታልማለች? በአንድ ድምፅ ጠየቅናት። ያላትን እንዲያሳጣት ነው የምትመኘው። ምን ብለን የውታ ሳቅ ሳቅን። አልነገርኳችሁም? የምትገርም ልጅ እኮ ናት። በቀደም አዝና አገኘዋትና ምን እንደሆነች ጠየቅኳት። ምክንያቷ ግን አስቂ ነበር። አላህ ድሆችን ይወዳል ሲሉ አልሰማሽም? ታዲያ ሀብታሞች አያሳዝኑም ብላ ነበር ያዘነችው። እኔ በሆዴ አቤት እናንተ ሀብታሞች ሁሉን ነገር የራሳችሁ ማድረግ ትወዳላችሁ፣ እኛ ድሆች በአንድ አምላክ ፍቅር ብንበልጣችሁ እናንተ በምድር የምታሳልፉትን ደስታ ማካካሻ አንድ የተስፋ ቃል ቢኖረን በሱም ትመቀኛላችሁ እያልኩ አጉተመተምኩ። እንደገና ንግግሯን ቀጥላ ምን ትል መሰላችሁ? ኤዲያ
መርፌ የሚሰራበትን የአሜሪካ ፊልም አላየሽ? ወጣቱ የንጉስ ልጅ ከንጉሳዊ ኑሮ ጠፍቶ የድህነት ጣዕምን ማየቱ እንዴት እንዳስደሰተው። እኔ ሁሉ ነገር አለኝ። በልጅነቴ እንደ ሌሎች ህፃናቶች በመጫወቻ ከማለሜ በፊት ቤተሰቦቼ ያመጡልኛል። አያናድድም? አለች ብላ ቅድስት ስቃ ሳትጨርስ አይሻ አፏን አጣመመችና ለምን እንዲህ ስትቀብጥብሽ በጥፊ አታያትም? ወላጆቿ ሰጧት የማያውቁትን ነገር ቢኖር ጥፊው ብቻ ነው ሞልቃቃ አለቻት። እንዴ ታዲያ ምን አናደደሽ? አይሻን አበሸቅናት። የማይመስል ነገር ስትል ነዋ ያቺ ሚጢጢ አረብ። እኔ ደግሞ ምን አልኳት መሰላችሁ? ቀጠለች ቅድስት። ማለምሽን ሳታውቂ በድህነት እያለምሽ ነው። አላ ደግሞ ምኞትን እውን ያደርጋል። አንድ ቀን ሁሉን ነገር አተሽ በደስታ እፎይት ያለሽ። ከዚህ የተመኘሽውን የኛን የድሆችን ስሜት ህልም ታገኝና ታመሰግኛለሽ። ግን ላስጠንቅቅሽ፣ ድህነት የሚጥመው ባየሽው የአሜሪካ ፊልም ላይ ብቻ ነው አልኳት። ሁላችንም በአንድ ድምፅ ግፍ ነው ብለን ያለቻትን ነገር አወገዝን። የደሃ ቁጥር ቢጨምር ምን ልንጠቀም? ያለውበት ሰፈር መርካቶ የሚል ቅጥያ አለው። ጅዳ ያለ አበሻ አብዛኛው የሚኖረው በዚህ አካባቢ ነው። በዋዲ ይባላል። መቼም አበሻ በአንድ አካባቢ መሰባሰብ ይወዳል። የአበሻ ወንዶችም ተሰባስበው የሚያወሩበት አፍሪካ ሻይ ቤት የሚባል ሻይ ቤት አለ። እዚያው ምግብ፣ የዶሮ ወጥና እንጀራ ይሸጥበታል። አጠገቡ ደግሞ ሌላ አነስተኛ መደብር አለች። ውስጧ ቡና፣ እጣን ምናምን ይሸጥባታል። ሊያውም ቡናው ደረጃ አለው። የሐረር ቡና፣ የከፋ ቡና እየተባለ። የጤፍ እንጀራም እዚህ ሱቅ ይገኛል። ግን ስለሚወደድ ለበዓል ጊዜ ብቻ ነው እኛ የምንገዛው። ሌላ እንደ እንጀራ ብዙ አይኖች ያሉበት እንጀራ መሳይ ነገር ይሸጣል። እኛ የምናዘወትረው ይህንኑ እንጀራ ነው። የሚገበየው ሁሉ አበሻ ስለሆነ አገር ቤት ያለው ይመስለኛል። መርካቶ የኢትዮጵያ የሚለው ሱቅም ውስጥ ጀበና ምናምን የባህል እቃዎች የሚገኙበት ነው። አንዳንዴ ምንም ሳልገዛ እዛ አካባቢ እንደሞኝ አንዣብቤ ይመለስ ነበር። በቃ ደስ ይለኛል። አለፍ ብሎ ሱቅ አልበዋዲ የቡዋዲ ገበያ ይገኛል። ብዙ ነገሮች በረከሰ ዋጋ የሚገኙበት ሱቅ ነው። በጣም ሰፊ ነው። ትልቅ የገበያ ቦታ ነው። ታዲያ አበሾች፣ ህንዶች፣ ባንግላዴሾች፣ ፊሊፒኖች፣ ሱዳኖች የመሳሰሉት ደሃ ስደተኛ ህዝቦች የሚገበያዩበት ቦታ ይኸው የቡዋዲ ገበያ ነው። አረቦቹ ታዲያ በዚያ የገበያ ቦታ ሲያሾፉ ቦምቤ ብለው የህንዱን ከተማ ይወክሉበታል። የሶስተኛው ዓለም ግብይትም ብለው ይጠሩታል። በገበያው ቦታ ያሉት ሻጮች አብዛኞቹ የመኖች ናቸው። እዚህ ሱቅ ስንሄድ ፊታችንን አንሸፍንም። ከአበሻ ወንዶች ጋር ስንታይ ታዲያ መፋጠጥ ነው። ሰላምታ፣ ንግግር የለም። አልፎ አልፎ በየሱቁ በራፍ ላይ በአሻራ ሪያል ኩሉ አሻራ በስ የሁሉም ዋጋ 10 ሪያል ብቻ እያሉ በመጮህ ገዢ የሚጠሩ አበሾች ቢኖሩ ስራው ስለሚያሳፍራቸው 3 ቀን እንኳን ሳይሰሩ ስራውን ለህንዶች ይሰጣሉ። ወይ ደግሞ በኡምራ አካባቢ የመጡ አዲሶች ይሆኑና እዚያው መንገድ ላይ ፖሊሶች ይጠርዟቸዋል። ምን ፖሊስ ቢኖር ግድ የማይሰጣቸው ደፋሮቹ አበሾች ደግሞ በድብቅ ያጣሩትን ካቲካላ በውሃ ፕላስቲክ እያደረጉ በጀርባቸውና በሆዳቸው ሸጉጠው መንገድ ላይ ይንቀዋለላሉ። መጠጥ ክልክል ስለሆነ አረቦች ይህ ካቲካላ ብርቃቸው ነው፣ በውድ ይገዙታል። ታዲያ የሚገርመኝና መልስ ያጣሁለት ጉዳይ የመጠጡ ሻጭና ገዢ እንዴት እንደሚገናኙ ነው። የተገኙ ጊዜ ጀርባቸውን 40 ጅራፍ ይላጡና ወደ አገራቸው ይላካሉ። ጅራፉን ያልቻለ በሰላም አገሩ አይገባም። በዚህ በቡዋዲ ሱቅ ፖሊሶች የብዙ ምስኪን ስደተኞች መሰባሰቢያ እንደሆነ ያውቃሉ። አብዛኞቹ የመኖሪያ ፈቃድ የሌለንን በኡምራ አካባቢ የገባ ብዙ ስደተኛን ለማስወጣት ሀ ብለው የሚጀምሩት ከዚችኛዋ የቡዋ ሱቅ ነው። እኔ ጥሎብኝ ፖሊሶቹን ሳይ ገሃነም ይመስሉኛል። ገና በሩቁ እንቀጠቀጣለሁ። ሌላው ቢቀር ከምሰራባቸው ሰዎች ጋርም እያለው እንደማይዙኝ እርግጠኛም ሆኜ ቀልቤ አይወዳቸውም። አይሻ ጓደኛዬ ግን አትፈራቸውም። በተለይ መጠዎች ማለት የሃይማኖት ተከራካሪዎች በየመንገዱ እየተዘዋወሩ ተገጢ ወሽክ ፊትሽን ሸፍኝ እያሉ የሚጮሁ ሲያሰኛቸው የመኖሪያ ፈቃድ የሚጠይቁ ሳያገባቸው ደርሰው ለሀገራችን ፖሊስ ነን የሚሉ ደረቆች ናቸው።
እነሱ ከያዙ ጣጣቸው ብዙ ነው። መልካቸውና አለባበሳቸው የተለየ ነው። ከአፍንጫቸው በታች ያለ ጺማቸውን ሙልጭ አድርገው ይላጩትና የጎንና ጎኑን ጺማቸውንና ያገጫቸውን በጣም ረጅም ያደርጉታል። በጣም አስቂኝ መልክ ይሰጣቸዋል። ጀለቢያቸው ከቁርጭምጭሚታቸው ከፍ ይላል። ቆጥራ የሚባለውን ነጭ ሻሽ ያለ ኢገል ያደርጉታል። አይሻ እነዚህኞቹን በተለይ በነፍሳቸው ትጫወትባቸዋለች። አንዴ ስታወራልን ከነዚህ ውስጥ አንዱ ይመጣና የመኖሪያ ፈቃድ ይጠይቃታል። ከየት የመጣላት ሐሳብ እንደሆነ እኔ እንጃ። እቅፍ ታድርጎና ልትስሞ ስታሙጠሙጥ ስታክፍሩላ ብሎ ልቡ እስኪወልቅ ሮጠ። ሌላ ቀንም እንዲሁ ፖሊሶች ይይዟትና ኢጋማ ይጠይቋታል። የለኝም ትላቸዋለች። ወደ መኪናቸው እንድትገባ ይጠይቋታል። አይሻ አባያዋን ታወልቅና በለበሰችው አጭር ጉርድ ቀሚስ ሆና አገሬ ስለሚሄድ ይህንን ድሪቷችሁን እንኩ ትልና ትወረውርላቸዋለች። ፖሊሱ ሁኔታዋ አስፈርቶት ለጓደኛው ይቺ እብድ ናት፣ ከየት አመጣናት እንላለን፣ ለዚህ ኃላፊነት አልወስድም ይልና አውርዷት አባያዋን ወርውሮላት መጭ ይላል። በሰላም ቤቷ ትመለሳለች። ሳሚ የሚባለው ልጅ የሰባ ዘመድ ከኛ ጋር ሳይፈራ በእኛው በሴቶች ክፍል ውስጥ ቁጭ ብሎ ያወራል። እነ ቅድስትን የሚጠይቁ አንዳንድ የአበሻ ወንዶች ግን ብዙም ሳይቀመጡ በቁማቸው ይመለሳሉ። ቅድስት እንደነገረችኝ ከሆነ በዚህ ሀገር ሕግ ሴትና ወንድ አንድ ላይ ከተገኙ ጥሩ አይደለም። መኪና ውስጥም ቢሆን አብሮሽ የሚሆነው ወንድ ወይ ባልሽ ወይ ደግሞ ወንድምሽ መሆን አለበት። ሳሚ ግን ልክ እንደ ሴት ጓደኞቹን አዘውትሮ እየመጣ ያጫውታል። ቀጭን ሞጣጣ ቢጤ ነው። በክሬም የተለጠለጠ ፊቱ ከውስጥ አመዳም እንደሆነ ያስታውቅበታል። የሰለለች አንገቱን እንደ ልማድ ያቅለሰልሳታል። ከፊት ለብቻዋ የተንጠለጠለች ረጅም ፀጉር አለችው። ደማቅ የሆኑ ሱሪዎችን ሁል ጊዜ ያደርጋል። አንገቱ ላይ ጎልቶ የሚታየውን ቅርጥ ሲናገርና ሲውጥ ወዲያ ወዲህ እያለ ያስቀይማል። ግን ድምፅ አልሰጠውም። ድምፁ እንደ ሴት ቀጭን ነው። ደጋግሞ አፉ ውስጥ የሚከታት ረጅም የትንሿ ጣት ጥፍሩ ከሌላው አካሉ አስበልጦ ሳይወዳት አይቀርም። በጣም የተለየ ሰው ነው። ሴታ ሴት ስለሆነ አብሮን ሲሆን ፖሊስ አይፈራም። እሱ ሄድ ሲልላቸው እና አይሻ ሙናዬ ብለው በሴት ስም ያቀማጥሉታል። አንድ ቀን ማንም በሌለበት ብቻዬን ሆኜ መጣ። እነ ቅድስትም እያሉ እኔ ሳወራ ፈዞ ስለሚያዳምጠኝ ለእኔ የሆነ ስሜት እንዳለው ጥርጣሬ ነበረኝ። አብሬው መቀመጡን ስላልወደድኩት ሻይ ላፈላለት ወደ ወጥ ቤት ገባሁ። ስመለስ የኔኑ አረማመድ ሲለማመድ ያስኩት። ማሾፍን አዋይ ስለው አይ አካሄድሽን ብለምድበት በጣም ደስ ይለኛል ብሎኝ እርፍ አለ። ሻዩን ሳመጣለት ድምፁን ይበልጥ አለሳልሶ አይኑን ስልምልም እያደረገ ከሻይ ጋር የማቀርበው ጥሩ ቁርስ እንዳለ ጠየቀኝ። ርቦት ይሆን እንዴ ብዬ ሳስብ አንድ ቀን ሳሏ ያለችኝን አስታወስኩ። ይሄ ቀጫጫ ቀላል ሰው እንዳይመስልሽ በጣም ሀብታም ሰው ነው ያለችኝን። ስለዚህ የቤት ምግብ ናፍቆት ይሆናል ብዬ ቁርስ አዘጋጀውለት። አይኖቹን ያለማፈር ተክሎብኝ እንዳፈጠጠ እና አይሻ በመሃል መጡልኝ። እኔና ሳሏ ብቻችንን ስንሆን ሳሚ እናንተ ሳትኖሩ ሲመጣ ፈራዋለሁ ስላት ሳሏ ጦሽ ብላ ሳቀችና ብቻ ጦቴን ጎነተለኝ እንዳትኝ አለችኝ። አይ እንደሱ ሳይሆን አስተያየቱ አልኳት። አነጋገሯንና አረማመዷን እወዳለሁ ይላል። ለዚያ ይሆናል። ሳቋን ቀጠለችና ግን አትፍሪው፣ ምን ያስፈራሻል ብላ የሳሚን ሚስጥር አወራችልኝ። ይኸውልሽ ሳሚ እንዴት ተበላሸው ለገንዘብ ሲል ነው። እርሱን እጅግ የሚያፈቅሩት የአረብ ባሎች አሉት። አንድ ጊዜ እህቱ ሞታበት ከሰባ ጋር አብሬ ሄጄ መርዶ ተቀምጠን እያለ የሱዳን ሴት ጥምጣም አድርጎ በስሱ ሊፕስቲክ ተቀብቶ ተደብቆ ሊወጣ ሲል አጋጠመኝ። ደንግጬ አየሁት። ለማንም እንዳትናገሪ ብሎኝ ወጣ። በሚቀጥለው ጊዜ ስላየሁት ነገር አክርሬ ስጠይቀው አልቅሶ ነገረኝ ችግሩን። ሴት ሳይሆን ሴት የመምሰሉን ሚስጥር፣ ለገንዘብ ሲል ወንድነቱን ማጣቱንና እነዚያ የአረብ ባሎቹ ብዙ ብር ይከፍሉታል ለሴትነቱ ብላ ለጆሮዬ ግራ የሆነብኝን የሳሚን ታሪክ አጫወተችኝ። አዘንኩለት። እነሳለዋ ቅድስት ሳትኖር ብዙ ውሸት ይነግሩኛል። ቅድስት ካለች ግን ውሸታቸውን ይቆጥባሉ።
መጀመሪያ ጊዜ ስለ ወንድ ሲያወሩ አልጋ አናውቅም አሉኝ። እኔም አመኛቸው እኔም እኮ አላውቅም አልኳቸው። ቅድስት ባለችበት ግን እውነታቸውን አወጡ። የኔን አልጋ አለማወቅ ግን ደጋግሜ ምዬን ያሳመንኳቸው በግድ። ድሮ ድሮ እንደ ነውር የሚታየው የወንድ ግንኙነት አሁን ደግሞ ተዟዙሮ ጭራሽ ምን ይላሉ? ቆንጆ ነሽ፣ ቁመናሽም ያምራል፣ ታዲያ ምን ሆነሽ ነው ይዘሽው የምትዞሪው ብሎ አሾፉብኝ። በዚያ ሳምንት ብዙ ነገር ሲያወሩ አላዋቂ አድርገው አዩኝ። እንደ ባላገር ማለቴ ባለባበሴ ያለኝን ችሎታ እስካዛባ ድረስ አስተያየታቸው ልዩ ሆነ። ከጓደኝነቱ ትንሽ ወጣ አደረጉኝ። ሲያወሩ ከቆዩ እኔ ስመጣ ጨጭ ይላሉ። ሁሌ ስለ እኔ ወንድ አለማወቅ የሚያወሩ እየመሰለኝ መጣ። ጅዳ ሆነ እንጂ አዲስ አበባ ቢሆን ይህ እነሱ የፈጠሩብኝ ስሜት ከአንዱ እጅ ነርቶ ይወትፈኝ ነበር። እናቴ ጓደኛ ይቀይራል ትል የነበረው እውነቷን ነው። እነርሱን መስዬ ተደባልቄ የሚያወሩትን እንዳወራ ወንድ ማወቅ ፈለግኩ። በዚያ ሰሞን የተለየ ሴራ እንደሚያሰሩ ሁሉ በጣም ተቀራርበው አፍ ላፍ ሲያንሹካሹኩ ቅድስት ታዝባቸው ስለ እነሱ አልነገርኩሽም፣ በሚቀጥለው ጊዜ በደንብ አወራልሻለሁ፣ ግን ተጠንቀቂ፣ አብረሻቸው የትም እንዳትወጪ ብላ አስጠነቀቀችኝ። ስራ ከመግባቷ በፊት ማለት ነው። እኔ ሆዬ ቅድስት ያለችውን ሳልሰማ ከነሳልዋ ጋር የሳልዋ አዲስ ቦይፍሬንድ እራት ቤቱ ይጋብዘናል ብለው ሲያሽሙኑሙነኝ ምንም ሳልጠረጥር የሄዱበት ተከተልኳቸው። እና የሻ መኪናው ውስጥ ሲቀሩ እኔና ሳልዋ መምጣታችንን እንድናሳውቀው ቀድመን ገባን። የሳልዋ የወንድ ጓደኛ በነጭ ስስ ካኔቲራ በጀልጃላ ሙታንቲ ወገቡን ይዞ እያቃሰተ መጣ። በረጅም ቁመቱ ላይ አገር የሚያክል ቦርጩን ቆንዝሮ በየደቂቃው እያገሳ አልሐምዱሊላህ ይላል። የተባለውን እራት ብቻውን በልቶ መጨረሱን ገመትኩ ካገሳሱ። ሰውየው አተክሮ ማየት የሚገባው ሳልዋን ቢሆንም አይኑ ከኔ ላይ አልነቀል አለ። ሲናገር ሆዱ እየተነቃነቀ ሰላምታ ሰጠ። አስተያየቱን አፍሬ አቀርቅሬ እያለው ደስ የማይሉትን ዝብርቅርቅ የእግር ጣቶቹን አየሁ። አሜን ይባላል አለች ሳልዋ የሰውየውን ስም ስትነግረኝ። ሲጨብጠኝ አይኖቹን አየሁ። ሩሮቹ ይመስላሉ። ሳልዋ ከገንዘቡ ሌላ የሳባት ነገር አይኖቹ መሆን አለባቸው አልኩኝ በሐሳቤ። ሳልዋ እንደ መደናገጥ ብላ እና የሻል ልጥራቸው እሺ፣ እስከዛ አሚንን አዋሪው፣ የሚያጫውትሽ ብዙ ነገር ይኖራል፣ ደግሞ ጥሩ ሰው ነው አለችኝ በአረበኛ። ከዛ የኔን መልስ ሳትጠብቅ ጥላኝ ወጣች። ፈገግ አለልኝ። ፈገግታውም ሩሩ ነው፣ የሚያስፈራ ሰው አይደለም። ስለዚህ ሳልዋ እንደማትመለስ እኔ ከእርሱ ጋር እንደምቆይ ሲነግረኝ በሳልዋ ብናደድም አልሰጋውም። ረጋ ብሎ ልስልስ እጆቹን ሰጠኝና ወደ አንድ ክፍል ወሰደኝ። ግማሽ አረበኛ ግማሽ እንግሊዘኛ ያወራል። ሙሉ ለሙሉ እንግሊዘኛ ላውራ ቢል በደንብ እንደሚናገር ያስታውቃል። ብቻ አረቦች እንደዚያ ናቸው፣ አረብነታቸውን ያመልኩታል። ሺህ ጊዜ ናላቸው እስኪዞር ቢማሩ ጀለቢያቸውን አያወልቁም፣ ባህላቸውን አይረግጡም፣ ቋንቋቸውንም መራቅ አይፈቅዱም። ሩዛቸውን በእጃቸው አፈስ እያደረጉ እግራቸውን አነባብረው መሬት ላይ በመቀመጥ የመመገብ መለያቸውን አይተውም። የምግብ ጠረጴዛ ሹካና ማንኪያ ሞልቶ ቢተርፋቸው ባህላቸውን የሙጥኝ ብለው በሌሎች ባህል ያለመጠመዳቸውን ጥንካሬያቸውን አደንቅላቸዋለሁ። ክፍል ውስጥ እንደገባው ነጭና ሰፊው አልጋ አስደነገጠኝ። የፊቴን መቅላት በመስታወት ማየቴ ይበልጥ ፍርሃቴን አባባሰው። አልጋው ላይ ከ8 በላይ ትራሶች አሉ። በእነሱ አፍኖ የሚገለኝ መሰለኝ። ከወደ እጁ ቀጭን ማሰሪያ ያለው ገላን በደንብ የሚያሳይ በፊልም ያየሁት አይነት ስስ የሴት የሌሊት ልብስና ተመሳሳይ ከለር ያለው ገመድ መሳይ ነገር አልጋው ላይ ተደርገዋል። ገመድ መሳዩ ነገር ከብዙ አትኩሮት በኋላ ሙታንቲ መሆኑን ማወቄ ፈገግ አስደረገኝ። ከላይ አበባ ተደርጓል፣ ቀይ ሽቶም ተደርጓል። ከመኝታ ክፍሉ ወደ ውስጥ ያለው በር ሲከፈት የመታጠቢያ ክፍል ይገኛል። በፍርሃት ተንደርድሬ የመታጠቢያ ክፍል ገባውና በሩን ዘጋሁት። አሜን በቀልድ አነጋገር ያን የብልግና ስስ ቢጃማ መውደዴን ጠየቀኝ። አሁን ገባኝ። ምን ማድረግ እንዳለብኝ ላሰላስል በር ስር ተቀመጥኩ። ጊዜ ለማግኘት የባኞውን ውሃ ከፈትኩ። የውሃው ቻቻታ አስጨነቀኝና መልሼ ዘጋሁት። ወዲያውኑ ፎጣ የያዘ እጁን ዘረጋልኝ። ቀስ ብዬ ሳየው ፊቱን ወደ ውጭ አድርጓል። እንደ ሐሳቡ ራቁቴን እንዳያየኝ መሆኑ ነው።
ፎጣውን አሸርጬ እስከወጣ ጠበቀኝ። ራቁቴን እንዳያየኝ ማድረጉ ቢያስመሰግነውም ሊያለብሰኝ ያዘጋጀውን ቀውጤውን ቀሚስ ግን ምን ይሉታል? እኔ ገላይን አልታጠብኩም፣ ልብሴንም አላወለኩም። እያነበው ብቅ አልኩበት። እግሩ ስር ተንበረከኩና ነገሩ አልገባኝም ነበር። አንተ የሳሏ ጓደኛ መሆንን ብቻ አውቄ ነው የመጣሁት። እንደዚህ ያለ ቀሚስ በህይወቴ ተመኝቼውም ለብሼውም አላውቅም። እንደውም እጠለዋለሁ አልኩት። ከጉልበቴ ብድግ አድርጎ እምባዬን እየጠረገ ኢሽ ሙሽክላ ምንድነው ችግሩ ብሎ ረጋ አለ። ከውስጥ የሚፈታተኑን ወንድነቱን ሲቆጣጠር ታየኝ። ነገሩን በዝርዝር ሲያስረዳኝ ሁለታችንም ጎን ለጎን አልጋ ላይ ተቀምጠን ነበር። አንድ ቀን አሜን ጓደኛው ቤት መደወል ፈልጎ ሲደውል ይሳሳትና የሳሏ የወንድ ጓደኛ ቤት ይደውላል። ሳሏ ድምጽህ ደስ ሲል ብላ ታጠምደዋለች። ደስ ካለሽ ማታ ደውይልኝ ብሎ ስልክ ቁጥሩን ይሰጣታል። ብቻዋን ስትሆን ትደውልለታለች። የስልኩ ወሬ ይደራና እኔ ቢንት ወይም ልጃገረድ ነኝ ትለዋለች። አሚን ሳይደነቅ እዚህ ሀገር ያላገቡ ሴቶች ሁላ ልጃገረዶች ናቸው፣ ያለ ልጃገረድነታቸው ከተገኙ የሚጠብቃቸውን ስለሚያውቁ ቢሞቱ አይሳሳቱም ይላታል። ቀልጠፍ ትልና ታዲያ ልጃገረድ ለማየት ጋብቻ ያስፈልጋል ማለት ነው። እኔ ያለ ጋብቻ ባሳየ ምን ታደርግልኛለህ ትለዋለች። ይቋምጥና የፈለግሽውን ይላታል። ውሸቴን ነው ስትለው ልጃገረድ ካልሆንሽማ አልፈልግሽም፣ እንደውም ሁለተኛ አትደውይ፣ ለዚህማ የአውሮፓና የአሜሪካ ሴቶች ምን አሉኝ ይላታል። ሳሏ ስልኩን እንዳይዘጋ ተለማምጣ የኔን ሁኔታ ትነግረውና አግባብታ እንድታመጣለት ክፍያ ይዋዋላሉ። ለእኔም የሆነ ክፍያ እንደሚኖረኝ እሱ ራሱ ይነግራታል። በዚህ ምክንያት እኔ አሁን ከማላውቀው ሰው ጋር እገኛለሁ። የሳሏ ስራ ከኔ ይበልጥ ለእርሷ አናደደው። ሳልስማማ አታለው ስላመጡኝ አዘነልኝ። ከማዘኑ የተነሳ ብቻ አንዴ ሳመኝ። ከንፈሮቹ በጣም ይሞቃሉ። ሰውነቱም በጣም ሲሞቅ ይሰማኛል። እኔም በጣም ስላመንኩት አስተቃቀፉን አልጠረጠርኩም። እንደውም በደንብ እንዳምነው ራሳቸውን ለወንድ በገንዘብ መልክ ለሚሰጡ ሴቶች ያለውን አመለካከት አወራልኝ። እንደዚህ አይነት ሴቶች ያስጠሉኛል። ሴት እዚህ ሀገር በድብቅ የሆነበት ምክንያት ስለሚያስቀጣ ነው። ያ ማለት የኛ ሴቶች ነፃነት አልተሰጣቸውም። ሴቶች ነፃነት ሲሰጣቸው በጣም ባለጌዎች ናቸው። የሀገሬን ሕግ እወደዋለሁ። ሴት ነፃነት ማግኘት የለባትም። ነፃነት ቢያገኙ ኖሮ ያአላህ እንደ አውሮፓ ሴቶች የገዛ እህቴን እንደዛ ቂጧን ጥላ ስትደንስ፣ ወንድ ለመሳብ መላ አካሏን ስታቁነጠንጥ፣ አውዝ ቢላህ። አይኑን ጨፈን ገለጥ እያደረገ ቀጠለልኝ። በሀገሩ ሴቶች በጣም እንደሚመካ፣ የአረብ ሴት ቆሽሽ አታውቅም፣ በህጋችን ከሚያቆሽሻት ነገር እንከላከላታለን እያለ ነገረኝ። ጥሩ ሰው ነው። ራሱን እየተቆጣጠረ ምንም ሳይነካኝ እቅፍ አድርጎ እንደ ሀገሩ ሴቶች ውስጡ ከሚያሰቃየው ሙቀት ሲከላከልልኝ አደረ። ጠዋት ላይ ይህን የመሰለ ውብ ሌሊት አሳልፌ አላውቅም። እንዲህ ራሴን መግታት የምችል ጀግና ነኝ ብዬ አስቤ አላውቅም ነበር። ሴት በጣም ስለምወድ እንኳን አጠገቤ ተኝታ ይቅርና ገና ሳስባት ውስጤ ያተኩሳል። ዛሬ ወንዶኜ ከወንድነቴ ፊት በቆራጥነት ተጋተርኩ። ይታይሽ፣ ለዚያውም ከምታምር ምንም ከማታውቅ ንጹህ ልጅ ጋር አድሬ፣ ቡናማ ገላዋ ልቤን እያቀለጠው አለ። በነጋታው ሳሏ ትንሽ እንኳን አፈር ሳትል ክፍያዋን ልትወስድ መጣች። ገና ሲያያት እነዚያ ሩሩህ አይኖቹ ተቀይረው በንዴት ቀሉ። በጥፊ ጭው አደረጋት። ሳሏ በምጸት አነጋገር ዋሸሽኝ አይደል? ልጃገረድ አልነበርሽም አለችኝ። እኔ እምላት አልነበረም። አሜን ምላሹን እየጮህ አስረዳት። ሽቶውንና አበባውን እንዲሁም ጠቅለል ያሉ ብሮች ሰጥቶኝ እቤት ሲያደርሰኝ ለሁለተኛ ጊዜ እየሳምኩ ባቅፍሽ ደስ ይለኛል፣ ግን የመጀመሪያው ፈተናዬ በጣም ከብዶኝ ጥርሴን ነክሼ ነው ያለፍኩት። ሁለተኛውን ግን የምችለው አይመስለኝም። ስለዚህ ራስሽን ጠብቂ፣ በተለይ ደግሞ ከነዚህ ደም ከሌላቸው ጓደኞችሽ ራስሽን ጠብቂ ብሎ ሸኘኝ። ለቅድስት የነሳሏን ስራ ነገርኳት። ወዲያውኑ የነሳሏ ጓደኛ ጀሚላ ላይ እርምጃ ወሰደች። እና ኢሻ እዚህ የሚመጡት እርሷን ፍለጋ ስለሆነ
እሷ መውጣት አለባት ብላ ሻንጣዋን እየገፋች ኮሪደር አደረሰችው። የዚያን ሳምንት ከልቤ ወድጃቸው ሊሸጡኝ ስላሰቡት ጓደኞቼ ሳስብ ስራዬን በትክክል መስራት አልቻልኩም። ይህን አስታኮ የተፈጠረብኝን ፍርሃት ያለውበትን ሁኔታ በጥርጣሬ እንዳያደረገኝ። ገንዘብ አካባቢዬን ሁሉንም ገዝቶ ከስሩ አድርጎታል። ይህን ግሩም የስደት ታሪክ በጥዑም አተራረክ አዘጋጅተነዋል። ሰብስክራይብ እያደረጋችሁ ጠብቁን። ቀጣዩን ይዘን እንመጣለን።